እኔ ጥያቄ አለኝ። ትንሽ ናት። ጠይቄ እኔ በፊት ባል ነበረኝ። በቃ ተጣልተን ምናምን አብረን ሰርተን ነበረ። ተከፋፍለን ምናምን ተጣልተን ተለያየን። ከዛ ነው እኔ እቃ ነበረኝ እሱ ጋር ምንድነው አብራችሁ ያን እቃ በቃ ብዙ ነገር ሰርተን ነበረ፣ ግን እሱ ነገር አልቋል። አሁን በዚህ ላይ እኔ ለምሳሌ ቤት ሰርተን ነበረ፣ ልንጋባ ምናምን ነበረ፣ ግን ፈረሰ። ልንጋባ ከዛ አሁን ላይ አልቋል ሁሉም ነገር፣ ግን ትንሽ እቃ ነበረኝ እሱ ጋር እና ያቺን እቃ እሰጥሻለሁ ይላል። ሰውን ስልክ ደግሞ ሰውን አይቀበልም፣ አይሰጣም። እኔ ትቻለሁ ስል ጊዜ ደግሞ ውሰጂ ይላል። በቃ በጣም ግራ አጋባል። ልተው ወይስ ምን ትላለህ? ምንድነው እቃው? እቃው ትንሽ ነው። 100 ኪሎ ምናምን ናት። 100 ኪሎ ምናምን ናት። ትንሽ ነው እቃው። ምንድነው 100 ኪሎ? ለምሳሌ ምንድነው የሚባሉት? ሆነ ትንሽ የቤት እቃዎች ናቸው። የቤት እቃ 100 ኪሎ የቤት እቃ? አዎ። ምን ቢሆን ነው የኔ እናት 100 ኪሎ የቤት እቃ? ምን ብዬ ልንገርህ? ለምሳሌ ምንድነው ይሄ ውሃ የሚያሞቀ ምናምን እንደዚህ ነገሮች ናቸው። ማሽን ምናምን። አዎ። የማን ነው እቃው? ያኔ ነበረ። አንቺ ቤት እቃ ሟልተሽ ነው ራስሽ? አረ እኔም ሌላ ሀገር ነበርኩት፣ እሱም ሌላ ሀገር ነበረ። እኔ ከዚህ ይገባለሁ ብዬ ካርጎ አድርጌ ነበረ እሱ ጋር ማለት ነው። በቃ ወስዶ አልሰጥሽም አለ። አንድ ጊዜ የለም አለ፣ አንዴ ደግሞ አለ ይውሰጂ ይላል። በቃ ግራ አጋባኝ። ቆይ ስትጋቡ አብራችሁ ለመኖር አንቺ የገዛሻቸው እቃዎች ናቸው? አዎ ነበሩ። እኔ የምፈልገው ነገሮች ነበሩ እኮ። እና አንቺ እቃ የቤት እቃ ሟልተሽ ነው የምታገቢው እሱን የነበረው? አይደለም፣ ሁሉ አይደለም፣ ትንሽ ነው። 100 ኪሎ እነዚህ ስትለቃለሁ። እውነት ነው ወላሂ። ሚዩት አድርጊ እስኪ። ልጠይቃችሁ ከታች የእውነት ነው 100 ኪሎ ለቤት እቃ ብዙ ነው ትንሽ ነው? እኔ ስለበዛብኝ ነው 100 ኪሎ ለቤት እቃ ትንሽ ነው ብዙ ነው? በትንንሽ እቃዎች ሊሞላ ይችላል። 100 ኪሎ ትንሽ ነው? 100 ኪሎ እኮ ብዙ ነው። እሺ ምናልባት እንግዲህ ወይ ፍሪጅም ልብስ ማጠቢያ ማሽን ምናምን ተደማምሮ የተወሰኑ ምናምን እቃዎቹ ነው ኪሎ ሞላ እንበል። እሺ ቆይ ሚዩቱን አንሺው። ይሰማል? ወይ ምን ያህል ብር አወጣሽ ለዚህ? ምን ያህል ብር? ወላሂ የዛሬ 3 አመት 2 አመት በፊት ነበረ ወደ 200,000 ምናምን 100,000። እሺ አሁን መጋባታችሁ ፈርሷል አይደል? ፈርሷል እኮ ያኔ ቃሰልሽ ነው አንዴ። ምክንያቱም እሱ ሌላ ሀገር ነበረ፣ እኔም ሌላ ሀገር ነበርኩት። ከዛ እንገባለን ስለው ደግሞ እሱ የሚኖረው ሀገር ላይ ነይ አለኝ። እኔ ደግሞ አልፈለኩም። ከዛም በቃ ተለያየን። በምንድን ነው የተዋወቃችሁት? በሲስቴሩ በእህቱ በኩል። እህቱ ጓደኛ ነበረች። ስለዚህ አሁን ብሩ እቃውን አልመልስም ማለት ነው? አዎ አንድ ጊዜ ሰው ልኬ ወንድሞቼ ምናምን ሲሄዱ ጊዜ እኔ ቤት የለው ምናምን ለሰው ሰጫለው ጥያለው ምናምን ይላል። ከዛን እሺ ብዬ በቃ ታውኩትና ዝም አልኩ 1 አመት በፊት ማለት ነው። ከዛን አሁን ደግሞ በቃ ነይናው ሰጂ ቃሽን ሰው ልኪናው ሰጂ ምናምን ይለኛል። እሺ ብዬ ሰውን ስልክ ደግሞ በቃ ቤት የለንም ሌላ ቦታ ነን ምናምን ይላል። በቃ እንቅፌ አጣው ወላሂ። ልተው ሲል በቃ ሰጂ ይላል። እውሰዳለሁ ሲል ደግሞ አሁን ነገር ወላሂ እኔ እንጃ ይከብዳል። ምን ትመክረኛለህ? ሚዩት አድርጊ።
አሁን ላንቺ ምክር አይደለም የሚያስፈልገው። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት መርፌ ነው የምትወጊው። ዳጣም እንጨምርበታለን። ትንሽ ቃሪያም ተፈጭቶ እነዚህ ነገሮች አንድ ላይ አድርገን ነው የምትወጊው። ሊለበልብሽ ይችላል፣ ግን በላብ ይወጣልሻል ነቅሎ ማለት ነው። ምክር አይደለም ላንቺ የሚያስፈልገው። ምን አይነት እብደት ነው የኔ እናት? ገንዘቡ ጋር ጸባለሽ 200 ሺህ ብሩ ከመሬት ወድቆ ነው ያገኘሽው? ሎተሪ ወጥቶልሽ ነው? ምን አይነት አካሄድ ነው? እህቱን ነው የምታውቂያት? እህቱ አስተዋወቀችሽ። ሰውየውን በአካል አታውቂውም። ተዋወቃችሁ፣ ተጀናጀናችሁ፣ አወራችሁ፣ በቃ እሺ ተግባባችሁ። ገና ላማለኝ በሰማይ አየር ላይ የሆነ ሰውዬ ምን ይሁን? በህይወት ውስጥ ምን ያሳልፍ? ባልሽ ይሁን አይሁን ገና ለማታውቂው ሰው ቀድሞ እቃ መግዛት ነው። ሰዎች ቀድሞ ቤት ይሰራሉ፣ ቀድሞ እቃ ያሟላሉ። መጀመሪያ ላይኖሩበት እኮ ይችላል። በልብ ውስጥ የሚሰራው ቤት አይቀድምም? ቀድሞ መጀመሪያ እኮ ሰው ቤቱን ልብ ውስጥ ካልሰራ፣ ካልተግባባ፣ ካልተዋደደ፣ ካልተማመነ፣ እጅ ለእጅ ተያይዞ መጀመሪያ መንገዱን ካልጀመረው በስተቀር ቤት ቀድሞ ቢሰራ ላይኖርበት እኮ ይችላል። አሁን ተለያያችሁ፣ ገንዘብሽ ባከነ። 200 ሺህ ብር ቀላል ብር አይደለም። ስለዚህ ስህተቱ የሚጀምረው ምንድነው? ገና እግርሽ እንኳን አገር ቤት ሳይረግጥ፣ እሱም እንደዛው በአካል ተገናኝታችሁ እንኳን አይን ላይን እየተያያችሁ ሳትግባቡ፣ ስለሱ በቅጡ እንኳን ሳታውቂ እቃ መግዛት ገና አገባዋለሁ በሚል ተስፋ። እርግጥ አንዳንዱ ወንድ በምላሱ ቂቤ ይጠብሳል። እንደሚያገባሽ ነው የሚዘከዝከው። ስክሪፕት ነው የሚያነቡት አንዳንድ ወንዶች በነገራችን ላይ አንጀት ለመብላት ማለት። ከዛ ሴቷ ቅልጥ ትላለች። በቃ የሌላትን ዓለም ነው የሚያሳያት። እኔና አንቺ ተጋብተን መንታ ልጆች ወልደን መንታ ልጆቻችን አንድ አይነት ልብስ አልብሰናቸው ባህል ሲመጣ እጅ ለእጅ ተያይዘን በቤተሰብ ጋር ስንሄድ ቁጭ ብለን ስንበላ አብረን ከቤተሰቦቻችን ጋር ስስቅ ፎቶ ስንነሳ ጨረቃ ላይ ወተን ኮከብ ስንቆጥር አየር ላይ ተንሳፈን ክንፍ አውጥተን ስንበር ሻሽ አስረን ጫማ በቃ የማይዘከዝከው ወሬ የለም። እሷ በቃ ተመስጣ አይኗን ጨፍና ሌላ ዓለም ገብታለች። ከዛ የሆነ ሰዓት ስትነቂ አየር ነው ሲወራልሽ ነበር ስትባንኝ ማለት ነው። ወሬ ነው፣ ዲስኩር ነው፣ ወረኛ ነው አብዛኛው ወንድ። ገብቶሻል? ከወሬ ውጪ ምንም የሚያውቀው ታሪክ የለም። አየር ላይ ያለ ማታቂውን የሚያኖርሽን ህይወት ነው የሚነግርሽ። ትክክለኛ ወንድ ግን የሚያደርገው ምንድን ነው? አያወራውም፣ ጀስት ያደርገዋል በተግባር። እስኪያደርገው ድረስ አትሊስት አያወራሽ። ያልተደረገ ነገር አይወራም። በተለይ በፍቅር በትዳር ህይወት ላይ አገባሻለሁ ከማለት አግብቼ ባሳያት ነው የሚሻለው። አኖርሻለሁ ከማለት ሳኖራት በተግባር ባሳያት ነው የሚሻለው። እርግጥ ሴቶቹ ወሬውን ይወዱታል፣ ግን ወሬው ውሃ ያነሳል። ሺ ጊዜ ሴቷ ወሬውን ብትወደው ሳላወራላት ግን በተግባር ባሳያት ሞር እሱ ረጅም ርቀት የመሄድ አቅም አለው በህይወት ውስጥ። ገንዘቡን እቃውን ጦስሽን ይዞ ሄድ። ከእሱ ጋር ትጨቃጨቅ። አንደኛ አይሰጥሽም። ይህን ልንገርሽ፣ ከሆኑ እያዛገሽ ነው ያለው ማለት በቃ እንዲሁ ከአንቺ ጋር እንትን ለማለት እያጃጃለሽ ነው። ከሌ ጋ ነው እንደጊዜ እያለ ጊዜሽን ነው የሚበላው። ትግፍ አድርገሽ ተይውና ያጠፋሽውን ገንዘብ ተኪ ሰርተሽ በቃ ቀጥለጥለሽ የራሴ ስህተት ነው ብለሽ ኃላፊነቱን ውሰጂ። የኔ ጥፋት ነው ማመን የለብኝ ሰው ነው ያመንኩት፣ ስለዚህ ትልቅ ትምህርት ነው ለእኔ ብለሽ እንደ ትምህርት ውሰጂው እና እንደጠፋብሽ እቃ ቁጠሪው። በቃ የሆነ ቦታ በአንቺ ስህተት እንደጠፋ ገንዘብ የሆነ ወይ ባስ ውስጥ ረስተሽው እንደወረድሽው ወይ መንገድ ላይ ሌባ እንደሰረቀሽ አይነት ገንዘብ ቁጠሪውና ለፈጣሪ ሰተሽ ወደፊት ተጓዥ። ከሱ ጋር አታውሪ። ከዚህ በኋላ ምንም አይነት ንግግር እንዳታደርግ እሺ። ቦልኪው ከቻልሽ። ተግባባን? እሺ አሌስኮ በጣም አመሰግናለሁ። እኔም ይህንን ነገር አስቤ ነው ለዛ ነው የጠየቅኩክ እና አመሰግናለሁ። እሺ እና አዎ ብዙ ነገር ተምሬበታለሁ። ግን እናንተ በዚህ ሰዓት እናንተን አይተን ብዙ ነገር ተምረናል። ግን ከዚህ በፊት 3 ዓመት በፊት ምናምን እንደዚህ አልነበረ። ብዙ ምክር የለም። በቃ አናቅም ነበረ። ለዛ ነው ስናቅ ደግሞ እንዲያደርጉን እና ለፈጣሪ ትተናል እና እናመሰግናለን። እሺ በጣም በጣም ነው የምንወድክ። እሺ አመሰግናለሁ። እሺ ቀድማችሁ እቃ ማሟላት ጀመራችሁ። እኔ ግን እቃ ገዝተሽ ምናምን የምታገብኝ የለሽም እንደ ሀሳብ
ወጉ ይድረሰኝ እንጂ ጎበዝ። አትሊስት ይህንን እንኳን ሳላሳካ ከሞት መቃብሬ ላይ ምን ተብሎ ሊጻፍ ይችላል? ወንድ ሳይሆን ሞተ እንደተንከራተተ። ይሄ ይገጥማል። ወንድ ሳይሆን ሞተ እንደተንከራተተ መቃብሬ ላይ እንደዚህ ተብሎ ይጻፍልኝ ካላሳካሁት ማለት ነው። አትሊስት የቤት ዕቃ እንኳን መግዛት ማትገዢ ካለሽ ማንኪያ ግዙልኝ፣ ማንኪያ በስሜ። አትሊስት ወንዶቹ ጋር ተርታ ልሰለፍ። ማንኪያዬን እንኳን ስቃዩ ጎበዝ። እንኳን ደህና መጣሽ። እንኳን ደህና ጠበቅ። ሰላም ሰላም። ምን እንታዘዝ? ትንሽ ምክር ፈልጌ። እሺ ንገሪኝ። እኔስ አንደኛ ሰውን አላምንም፣ ሁለተኛ ደግሞ ከሰው ጋር ድምፅሽ ምንድን ነው? ኤርፎን ነው የምትጠቀሚው? አይ ኤርፎን አይደለም። እሺ ትንሽ ግን እንትን ይላል፣ እየራቀብን ነው። አይሰማም? አሁን ጥሩ ነው። እሺ እና እኔስ ከሰው ጋር አልስማማም እና ሰውን አላምንም። ለምንድን ነው ሰው ማታምኚው? እኔ ለቅም ሴትም ይሁን ወንድም ይሁን በቃ ጓደኛ ምናምን ይዛለሁ። ከሶስት ቀን አንድ ሳምንት ምናምን አወራቸዋለሁ ከነሱ ጋር። ከዛ ይደብሩኛል፣ እንደዛ ብሎ ታረጋቸዋለሁ። ብቻዬን ቢሆን እመርጣለሁ። ዝም ብለሽ? ዝም ብዬ በቃ ከማንም ጋር ቤተሰብም ይሁን ማንም ይሁን እነሱ ከደወሉ አወራቸዋለሁ። ራሴ ግን አስቤ ለማንም አልደውልም። አሁን እኔም ትንሽ ከቆየው እደብርሻለሁ ማለት ነው። ለአንድ ሳምንት ምናምን ሰውን አውራለሁ። ከዛ በኋላ ግን እራሳቸዋለሁ። ለምን እንደሆነ አላውቅም። እድሜሽ ምን ያህል ነው? 18። እሺ ምንድን ነው የፈለግሽው? ሰዎቹ ደግሞ ለምንድን ነው እንደዚህ የምትሆኚው ምናምን ይሉኛል። ጓደኞቼ ነው በቃ ለምን ለሰው አትደውይም፣ ሰው ጋር አታውሪም ምናምን ይሉኛል። እና ከነሱ ጋር እንዴት መቅረብ እችላለሁ? ምን ባረግ? ጓደኞች አሉሽ አሁን በዙሪያሽ? አሉኝ፣ ግን እነሱ ከደወሉ እንጂ ያልደውልላቸውም፣ ወንዶቹም ሴቶቹም ነው። እሺ ሚዩት አድርጊስ። አሁን አንደኛ 18 ዓመትሽ ነው። ሰው ገና ልጅ ነሽ። በዚህ ጊዜ የተለየ ነገር እንድታረጊ አይጠበቅም። ግን ከዚህ በኋላ በምታረጊው እንቅስቃሴ ከሰዎች ጋር የሚኖርሽ ነገር የተገደበ ይሁን። በየጊዜው እየደወልሽ ከሰው ጋር ሁሉንም ሚስጥርሽን ታወሪያለሽ ማለት አይደለም። ከሰዎች ጋር ርቀትሽን ጠብቀሽ ነው መኖር ያለብሽ። ጓደኞች ይኖሩሻል አይደል? ለምሳሌ ከነሱ ጋር ስትገናኙ መቼም በየቀኑ አትገናኝም እኮ፣ ሁሉም የራሱ ሩጫ አለበት። በምትገናኝበት ሰዓት ጥሩ ፍቅር ተለዋውጠሽ ጥሩ ማህበራዊ ህይወት ሀሳብ አንስተሽ ተጫዋውተሽ በገደብ ስትገናኙ ከጓደኞቻችሁ ሁሉንም ነው የምታወሩት። አሁን 18 ዓመት 16 ዓመት 15 ዓመት 19 ዓመት የበላችሁት የጠጣችሁት የተራመዳችሁት እቅዳችሁን ወታ ራሷ ገባች ነው። ምንድን ነው ጎበዝ? ራሷን ሪሙቭ አድርጋ የማስገባት አቅም አላት ልጅቷ። ይሄ መንፈስ እንዳይሆን ብቻ ይሄ ነገር ኤአይ ነሽ እንዴ? ሄሎ እኮ ወጣች ሲባል በቃ ወጣች ተቋርጠባን ይመስለኝ። ማዳም እየተባባሰ ነይስ ግቢ። ኧረ እስከ ስልክ ተደውሎ እኮ ነው ከላይ፣ ለዛ እንደዚህ የሚሆነው። ፍቅረኛ አለሽ? ፍቅረኛ አለሽ? ኧረ የለኝም። እሺ ሚዩት አድርጊ። ፍቅረኛ ካለሽ ማውራት አንችልም በየደቂቃው ሰላም ስለሚነሳ ነው። ሲንግል ሆንሽ ሰላም ነው ሰፈሩ ማለት ነው።
ስለዚህ አሁን ከአንቺ ከጓደኞች ጋር የሚኖርሽ ግንኙነት በዙሪያሽ ካሉ ሰዎች ጋር የሚኖርሽ እንትን የተገደበ ይሁን። ገብቶሻል? ልጅ ነሽ። አሁን እኔ የምነግርሽ ነገር አሁን በ18 ዓመቴ ገብቶኝ ቢሆን ብዙ ነገሮች አይበላሹብኝም ነበር። በህይወቴ ውስጥ ማሳልፋቸው ቻሌንጆች ማለት አሳልፊያቸው የነበሩ ቻሌንጆችን አላሳልፋቸውም ነበር። አሁን አንቺ ግን በዚህ ጊዜ ከገባሽ የምነግርሽ ነገር ከተገበርሽው ህይወትሽ ቢያንስ ዋጋ የምትከፊው ነገር ይቀንስልሽ። አንደኛ በጓደኞችሽ ጋር የሚኖርሽ ነገር ሁሉ ነገር አይወራም። እንዳልሽው ጥሩ ነው አካሄድሽ። ይሄ በቃ እየደወሉ እየተገናኙ ጀማ ብሎ ተሰብስቦ ሁሉ ነገር አብሮ ማድረግ በአንድ ብረት ድስት ውስጥ ካልተቀቀልም ማለት አንድ አይነት ጫማ ካላረግም ማለት አያስፈልግም። ከሰዎች ጋር በገደብ ገብቶሻል። ሀሳብ ትለዋወጫለሽ፣ የእግዚአብሔር ሰላምታ ትለዋወጫለሽ፣ ትስቂያለሽ፣ ትጫወቻለሽ ከስንት አንዴ። ከዛ ወደ ቤትሽ ህልምሽን ለራስሽ እቅድሽን ለራስሽ ለቤተሰብ እንኳን አትንገሪ። ሳይሳካ አይነገርም ምንም ነገር እንጂ አሁን አንቺ በቃ ሰው አስጠላኝ ብለሽ ደግሞ ጥግሽን ደግሞ ይዘሽ መኖራችሁ። ለሰው ደግሞ መድኃኒቱም ሰው ነው። ሰው ያስፈልግሽ። ስለዚህ ምንድነው መሆን ያለበት? ስትቀርቢ በገደብ ተደዋዊ ከስንት አንዴ። ከዛ ናፍቆትሽን ተለዋወጪ ቤተሰብ ጋር ምናምን። ከዛ ወጥሬ ስሪ። ብዙ ነገሮችን ሴኪዩር አድርጊያቸው። ይሄ ድብቅ ሁኚ ማለት ነው። ሚስጥራዊ ሰው ሁኚ። ለራስሽ ይቅር። ከአንቺና ከፈጣሪሽ ውጭ አንቺና ፈጣሪሽ ብቻ የምታውቋቸው ብዙ ጉዳዮች ነው መኖር ያለባቸው። ሰው ማወቅ ያለበት ስምሽን፣ ከዛ በኋላ እንደው አንዳንድ ባህሪዎችሽን ነው እንጂ ከዛ ውጭ እቅድሽን፣ ያለሽን ገንዘብ፣ የምታገኘውን ሰላምሽን፣ ስለ ስራሽ፣ ስለ ህይወት መንገድሽ፣ ቀጥሎ ስለምታደርጊው ነገር አይወራም። ዝም በይ። አፍሽን ከዘጋሽ ማንም አፍሽን አይዘጋልሽም። አፍሽን ግን ከከፈትሽውና ሁሉን ነገር መናገር ከጀመርሽ አፍሽን ይዘጉልሻል። ደህና አድርገው። ይህንን ለቀጣዩ 10 ዓመታት እየተገበርሽው ቀጥይ። በዚህ መንገድ እመኝ፣ ከብዙ ነገር ነው የምትተርፊው። እሺ ግልጽ ነው ማዳም? ደህና ነሽ ግን እቺ ልጅ? ሄሎ ፍቅረኛ የለኝም ብላኝ ነበር አይደለ? ነገሩ የለኝም ብላችሁ እኮ በስሱ 1-5 ዕቃ ማጠቢያ ምናምን አለ አይደል? ልብስ ስተኩሱ ምናምን ሃይ ቤቢ እንዴት ነህ ደህና አደርክ ወይ? አሁን ልብስ ልተኩስ ነው እንኳን ባትሉትም እንዴት ነህ ናፍቀኸኝ፣ ቁርስ ከመብላት በፊት ያንተን ድምፅ በመስማት ነው የዕለቱ ቀኔን የምጀምረው። ድምፅህ ህይወቴን በሙሉ ሰላም ያሰም ስትይ ወከክ ይላል። እሱ እያላችሁ ስታወሩ ልብስሽን ተኩሰሽ እስክጨርሽ ድረስ ያልቃል። ልክ ተኩሰ ቀረሰች። ሰምተሽኛል ያልኩትን ሁሉንም አልሰማም ማለት እስኪ ተጠርቼ ነው። ለዛ ነው ምንም ያልኩትን አልሰማሽም? የመጀመሪያው እንጂ አልሰማውም። መርፌው ከሽፏል ጋይስ፣ ከሽፏል። አይ ጠርታኝ ነው ሴትዮዋ፣ ባርቆብን ነው መርፌው። ኤኒዌይስ ይኸውልሽ ሲጠቀለል ከሰዎች ጋር ያለሽ ነገር የተገደበ ይሁን ነው። እሺ ሀሳቡ በቃ ችግር የለውም አውሪ። ግን በስንት አንዴም ቢሆን ከሰላምታ ውጪ የራስሽን የግል ሚስጥርሽን ጉዳይሽን ለማንም ሰው አሳልፈሽ አትስጪ። ሀሳብ እንኳን ካለሽ ሲሳካ ሰዎች ይዩ እንጂ አትናገሪ። እሺ እሺ። አይ ከሀገር ከወጣሽ በኋላ ምናምን ተቀየርሽ እንደዚህ ሆንሽ ምናምን እያሉኝ ነው። ለዛ ነው አዎ ያቸው። አሁን በአንቺ ቦታ ብሆን ተቀይረሃል ምናምን ካል በደንብ ነው የተቀየርኩት። ቀጥሎ የመቀየር ሀሳብ አለኝ። በቃ አለቀ እኮ። አልተቀየርኩም እኔ እንደ ድሮ ምና መቀየርማ ግድ ነው። ተቀይረሻል ካሉሽ የእውነት እየተለወጥሽ ነው ማለት ነው። ችግሩ ያው ነሽ ካሉሽ ነው። ከሀገር ከወጣሽ በኋላ ተቀይረሻል ካሉሽ በጣም ቢንጎ ለውጥ ላይ ነሽ ማለት ነው። በለውጥ ጎዳና ላይ ነሽ ማለት ነው። ስለዚህ ምንም ችግር የለውም። እሺ እሱ እንደውም አረጋግጭላቸው መቀየርሽ። እሺ እሺ እሺ። መልካም ቀን። እሺ አመሰግናለሁ። ፍቅረኛ የለኝም የሚሉ ሰዎች በትንሹ 1-5 አሏቸው። ቅድም እንደነገርኳችሁ በቃ ሴቶቹ በተለይ እቃ ስታጡ፣ ልብስ ስተኩሱ፣ ጫማ ስታጡ፣ ቤት ስትጠርጉ እያንዳንዱ አንዱ ልብስ መተኮሻ፣ አንዱ እቃ ማጠቢያ፣ አንዱ ቤት ስጠርግ፣
አንዱ ቁጭ ብዬ ዝም ብዬ ቲቪም ሳይ ምናምን እረፍት ሳረግ አዳሜ ተፈቅሮ ወንዱም አንዳንዱ የተፈቀረ ይመስላል። የምር ስትደውይለት እና አንተና ምናምን ስትዩ ኢሞ ላይ ምናምን ልቡ ልቅ ያለ ወይ ተፈቅሬ ጓድ እቃ እየታጠበብ ነው አለቀ። ያው ለምስኪን ወንዶች ነው ይሄ። ተፈቅረናል ብለው ለቆዳ ገፋፊዎቹ እንኳን ተዋቸው፣ እነሱ ነጣቡባቸው። ምስኪን ደግሞ ወንድ አለ። በቃ ፍቅር ብቻ። ወንድ ልጅ ካፈቀረ እኮ ከባድ ይባላል። ሰላም ሄሎ። ግን እቃ ማጠቢያ ያደርገዋለሁ ብላችሁ ስትሄዱ በዛው ተጠልፎ መቅረትም አለ። በዛው ናፈቀኝ ወደሚል ጦስ ዶሮ ትገቢና ጭራሽ አፍቃሪዋ አንቺ ሆነሽ ቁጭ ትያለሽ። ጣጣም አለው ይሰማል። ሄሎ እሺ፣ ቀጣይ ሚስጥር አታውጣ። ምን እኮ የአደባባይ ሚስጥር እኮ ነው። አንዳንድ እኔ ኢሞ ጠለፍኩባቸው ስትሉ የዘንድሮ ወንድ እኮ በቃ ተጃጃለ እኮ ገብቷቸዋል። አሁን የባሏን ኢሞ ያልጠለፈች ሴት የለች። ምን እያስነካቸዋቸው ነው? የሆነ አፍዛ ደንግዝ። እኔ አሁን የኔን መቼም የኔን ኢሞ መጥለፍ የሚፈልግ ሰው አይኖርም። ያው ሲንግሎች ምንም የሚጠለፍም ነገር የለም። ባለትዳሮች ግን እና ፍቅረኛ ያላቸው ሰው ሴቶቹ ይጠልፋሉ። የፍቅረኞች ምን እያደረጋቸዋቸው ነው? ይህንን ሚስጥር በእውነት በጣም ግራ ከላይ ነገር አንዱ ማለት ነው። እግዚአብሔር ምስክሬ ነው የምላችሁ። እንዴት ነው የምትጠልፉባቸው? ይህን ያህል ፉዞ ነው እንዴ? ቆይ ወንዱ ስልክ ላይ ኮድ ገብቷል ላክልኝ ሲባል እንዴት ይልካል? ኧረ በፈጣሪ ምን አይነት መጃጃ ነው? ሰላም እሺ፣ ኮድ ገብቷል። መቼም እንደዛ ብለሽ ነው ብዬ ነው የማስበው። ሌላ መንገድ አይኖረውም። ስልክ ላይ የሆነ ኮድ ገብቶልሃል፣ የኔ የስልኬ ላይ ያለ የሆነ ነገር እንትን ነው ላክልኝ፣ ኮዱን ንገረኝ። ኮዱን ይናገራል። ከዛ እሷ ኢሞን ጠልፋው ታያለች። ጤና ይስጥልኝ፣ ኢሞን ጠልፋው ታያለች። ይሄ ጤናማ አይደለም በእውነት። እንዴት ማስተዋል ያቅተዋል ሰው? ኖ ይኸው ብዙ ጊዜ እኮ ገብተው እኮ እዚህ ቤት እኮ ነግረውናል እኮ የባሌን ኢሞ የጠለፍኩት እንደዚህ ነው። ለመጥለፍ ሞክራ ሳይሳካላት የቀረች ሴት ግን የለችም። ኤኒዌይስ በጣም አስገራሚው ነገር እሱ ነው። ኧረ በር ላይ እያስገባልኝ አይደለም ወገን። አስገራሚው ነገር ለመጥለፍ ሞክራ ሳይሳካላት የቀረች ሴት አልሰማሁም። ይሰማል? ሰላም አሌክሶ፣ እንኳን ደህና መጣሽ። እንኳን ደህና ቆየ። ምን የምታዘዝ? አረ ምንም የለም። እኔ በጣም እከታተለዋለሁ እና በጣም ደስ ይላል። በጣም እናመሰግናለን። እድሜ ጤና ይስጥልን፣ እንዳንተ አይነቱ ያብዛልን። በተለይ ስደት ላይ ላለነው እኔ ብዙ አመት ሆኖኛል ስከታተል። ያንተን በጣም እሰማለሁ። ይምር በጣም ብዙ እህቶቻችን በአንተ ተምረው በአንተ ብዙ እንትን ያገኙት እንትን አለ። በጣም እናመሰግናለን። እድሜ ጤና ይስጥልን። ስላስገባኝ ደግሞ አመሰግናለሁ። ሁሌም እሞክራለሁ፣ ግን ዛሬ ድል ስለተሰጠኝ አመሰግናለሁ። እሺ ወንድማችን ክበርልን፣ እድሜ ጤና ይስጥልን። አሜን አሜን። አመሰግናለሁ። እሺ አሌክስ። እሺ ኦልሞስት 5 ደቂቃ ነው የቀረን፣ ሰው እንጠቀምበት ብዬ ነው። በር ላይ ያው አንዳንድ ሰው ሪኩዌስት ሲልክ በታፕታብም ሲያደርግ ይመጣበታልና ለዛ ነው። እሺ መታገስ አለብን። ሳስገባ አይ እየሰራ አይደለም። ኮይን ላስቀምጥላችሁ ነበር ግን እምቢ ብሎኝ ነው። እስቲ ወጥቼ ቼክ አደርገዋለሁ። እሺ ለምን እንዲላል ስታክ አድርጓል። እሺ
እሺ ቀጣይ ከ10 ሙከራ አንዱ ነው አንዱ ጋር ነው ትክክለኛ ካርድ የምናገኘው። ሄሎ እሺ ቀጣይ ሄሎ እሺ ቀጥሎ እኔ ስለ ሄሎ ሰላም አሌክስ፣ ይሰማል? ሰላም ይሰማል? አይሰማትም? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እኔ ለመጠየቅ የፈለኩት ኢሞ መጥለፍ ጥሩ ነው ወይስ አይደለም? ልጠልፊ ያስበሽ ነው? ሄሎ ሄሎ፣ አይሰማም? እኔ እኮ ይሰማኛል። ጠልፋለሁ ብላ ተጠለፈችን። እሷ ራሱ ይሰማል። አለው ይሰማል። ምን ማለት ነው? ኢሞ መጥለፍ ጥሩ ነው አይደለም የሚለው ጥያቄ። ሄሎ ምን አልከኝ? እየተባባሰ ይሰማል። ድምጽ ይሰማል። ይሰማል አሌክስ፣ ይሰማል። የቆየ ነው የሚደርሳት። ድምጽ ይሰማሻል? የእኔ እናት ይሰማኛል አሌክስ። አዎ ይሰማኛል። የማንን ነው መጥለፍ የፈለግሽው? ማለት የባለቤቴንም ይሁን ያው ፍቅረኛም ይሁን መጥለፍ ጥቅም አለው ወይስ የለውም? ጥቅም እንዳለው አውቃለሁ፣ ግን ጉዳትም አለው ለማለት ፈልጌ ነው። ለምንድን ነው መጥለፍ የፈለግሽው? ያኔ ሰዎች ለምንድን ነው የሚጠልፉት እኮ? ለምንድን ነው የሚጠልፉት ሰዎች? ለማወቅ ነው። የሆነ ነገር ካለ ለማወቅ። ከፍተኛ የመጥለፍ ፍላጎት አድሮብሻል የባልሽን ኢሞ? አይ አልፈልግም። እኔ ያኔ ጠልፌም የሆነ ነገር ካለ አውቄ እንድጎዳ አልፈልግም። ትዳርሽ ግን ደግሞ አንዳንዴ ሰላማዊ ትዳር ነው ያለሽ? በጣም በትዳር ምን ያህል ዓመት አብራችሁ ኖራችሁ? 9 ዓመት። ሚዩት አርጊ እስቲ። በዚህ አካሄድሽ ትዳርሽ ላይ ድማሚት አጥምደሽ በገዛ እጅሽ ለማፈንዳት እየሞከርሽ። ሰው እንዴት ነው አይኔ ይጠፋል ወይስ አይጠፋም ብሎ እንዴት አይኑ ቴስት ይሞክራል? መርፌ አምጥቶ እስቲ ግን አይኔ ይጠፋል? አይን ሲጠፋ ስሜቱ እንዴት ነው? እስቲ አጥፍቼ ልሞክረው ብሎ እንደመሞከር ይቆጠራል። ገብቶሻል? አሁን አንቺ የ9 ዓመት ሰላማዊ ትዳር ነው ያለሽ። ኢሞ መጥለፍ ምናምን ይኸውልሽ የበራስ መተማመን እጥረት ነው። ትክክል አይደለም። ሰውን በስለላ አይደለም የምታገኘው። ንጹህ ልብሽን ይዘሽ ተጓዥ በትዳርሽ ውስጥ። ድሮ እናትና አባቶቻችን እንዲህ ነው እንዲኖሩት። አንዱ አንዱን እየሰለለ ነው እንዲህ በሰላም ዋጋ ምንም ሳይፈጠር። ገብቶሻል? ችግር ካለ ከጀርባሽ ሰው መጥፎ ነገር የሚያደርግ እንኳን ከሆነ ፈጣሪ ያጋልጠዋል በራሱ መንገድ። አንቺ ኢሞ ጠልፈሽ ባልሽን እየሰለልሽ ለምን ሰላም ታጫለሽ? ለምን ልብሽን ለመሰበር በገዛ እጅሽን ክትክት አድርገሽ መስበር ማለት እኮ ችግርም ካለ ራሱ ፈጣሪ ያጋልጠዋል። አንቺ በራስሽ መንገድ ጎልጉለሽ አውጥተሽ በሰላም ዋጋ ትዳርሽንም ህይወትሽን መበጥበጥ የለብሽ። ሰዎችን መሰለል አንደኛ በወንጀልም ነው። እሺ በህግም ብትሄጂ የሰዎችን ፕራይቬሲ ያለ ፈቃዳቸው
መጎልጎል፣ መሰለል፣ መውሰድ ወንጀል ነው። እሺ በህግም ያስጠይቃል። በነገራችን ላይ ይሄ አሁን እያወራሽ ያለሽው ነገር እንደው ዝም ብለን እዚህ ጋር አወራ ነው እንጂ ማውራት ራሱ በህግ ያስጠይቃል። አሁን ይሄን መጠየቅሽ ራሱ የሆነ ሰው ኢሞ ብጠልፈው ልክ ነው ልክ አይደለም፣ ይሄ አደገኛ ወንጀል። እንደዚህ እንዳታረጉ እሺ። በነገራችን ላይ ኢሞን ጠልፋለን እናስጠልፋለን ምናምን የሚሏችሁም ሰዎች ወንጀል ውስጥ ይከተቷችሁ። የሰውን ፕራይቬሲ ያለ ፈቃዱ ስልኩን መንካት ራሱ ወንጀል። አሁን እዚህ ሀገር አንድ ሰው ስልክ እንኳን ሳወራ እኔ ወንጀል ልሰራ ብለሽ አዳምጪኝ። ለምሳሌ እገልሃለሁ እያልኩት ሊሆን ይችላል፣ ወይ ደግሞ የሆነ ነገር መጥፎ ነገር ሳረገው እሱ ስልኬን ሪከርድ አድርጎ ድምፄን ስልክ ከኔ ጋር እያወራ ድምፄን ሪከርድ አድርጎ ፍርድ ቤት ወስዶ ከሶኝ ይሄው የድምፅ ማስረጃ አለኝ የቀዳሁት በስልክ ሳወራው ብሎ ፍርድ ቤት ቢያቀርብ ፍርድ ቤቱ መጀመሪያ የሚጠይቀው እሱ ነው። ያለ ፈቃዱ ማን ቅዳው አለህ ነው ጥያቄው። መጀመሪያ መረጃ እኮ ነው። ገብቶሻል? ለሱ እኮ ለከሰሰኝ ነገር እኮ ማስረጃው ነው። እኔ እኮ ጥፋተኛ ነኝ፣ ግን የመጀመሪያ ተጠያቂ የሚሆነው እሱ ነው በህግ። ያለ ፈቃዱ ያለ እሱ ፈቃድ ማን ሪከርድ አድርግ ብሎ ነው ሪከርድ ያደረገው? እዛው እሱ ዘብጥ ይወርዳል ማለት ነው። እንደዚህ አታርጉ እሺ። ባልም ይሁን ጓደኛም ይሁን ምናምን በተቻላችሁ መጠን ከሰዎች ፕራይቬሲ ራሳችሁን አቮይድ አድርጉ። ቢከሳችሁ በየትኛውም ሀገር ህግ ትጠየቃላችሁ። ስለዚህ አታርጊ እሺ። ሁለተኛ እንደዚህ እንዳትጠይቂ እሺ። አሌክስ አመሰግናለሁ። በጣም ነው የምንወድቅ፣ በጣም ነው የምናከብርክ። እሺ መልካም። እሺ ባይ። እኔ ብዙ ጊዜ ኢሞ ምናምን ስትሉ እየቀለልን እየሳቅን እናልፈዋለን እንጂ ይሄ ወንጀል መሆኑ ሳይነገር ሊታለፍ አይገባም። ምክንያቱም አብዛኞቻችሁ ችግር ውስጥ ትወድቃላችሁ። ምናልባት እስከዛሬ ኢሞአቸውን የጠለፋችሁባቸው ሰዎች ወይ ንቀው ትተዋችሁ ወይ ምናምን እንጂ ቢከሷችሁ በጣም ከባድ ችግር ውስጥ ነው የምትገቡት። ባል ሆንሽ ሚስት ሆንክ ፍቅረኛ ሆንክ ገለመሌ ፕራይቬሲን ያለ ፈቃዴ ኢሞዬን እንደዚህ አስልኮ ኮድ ወስዶ ውስጥ ያለውን ፎቶ ቪዲዮ ያለ ፈቃዴ በማየት ወይም የኔ ፕራይቬሲ በመጎልጎል ብሎ ቢከሳችሁ በጣም ብዙ ዓመት እስራትና ብዙ ገንዘብ ነው የምትቀጡት። ሰው ቢኬርፉል እሺ። ይሄ አደገኛ ጥፋት ነው። እንዲህ የሚመሯችሁን ሰዎች አትስሟቸው። ሰው በህይወት ውስጥ በካርማ ህግ ማመን አለባችሁ። ሰው የዘራውን ነው የሚያጭረው፣ ሰው የሚሰጠውን ነው የሚቀበለው። ሰው በህይወት ውስጥ የሚያደርገው ነው ወደ ራሱ የሚመጣው። ስለዚህ ሁኔታ ለካርማ ሰጥታችሁ መሄድ ነው። ገብቷችኋል? በቃ አለቀ። እናንተ ላይ መጥፎ ነገር የሚያደርግ ከሆነ በህይወቱ መጥፎ ነገር ይገጥመዋል። ራሱ የዘራውን ያጭዳል። ራሱ ባጠመደው ወጥመድ ይወድቃል። ራሱ በቆፈረው ጉድጓድ ይገባል። ሰው ፈጣሪ ከሆነ ሁሉን ነገር ፍርድ መስጠት የሚችለው እኛ ተከታትለን አይደለም። ስለዚህ ከጀርባዬ ሰዎች ክፉ ነገር እያሰቡብኝ እያረጉብኝ ከሆነ ሰው አምጥቶ እግሬ ስር ይጥልኛል። እኔ ልቤ ንጹህ ብቻ ይሁን እንጂ ስለሰለልኩ ስለጠየቁ ስልክ ስለጠለፍኩ ማመጣው ተአምር የለም ራሴን ጭንቅላቴን ከማሳመን ውጪ። ስለዚህ ይህንን ነገር መስመሩን አስመራችሁ መጓዝ ነው። ሰዓታችንን ጨርሰናል። አላርማችን ጮኋል። ነገ ደግሞ እንገናኛለን። ጥሩ ቆይታ ነበረን። የከፋችሁ የጨነቃችሁ መጥፎ ጊዜ እያሳለፋችሁ ያላችሁ እየወደኩ ነው ብላችሁ የምታስቡ ሰዎች፣ የከፋችሁ ጭንቅ ውስጥ ያላችሁ ሰዎች፣ የሚያዳምጣችሁ ያጣችሁ ሰዎች ኑ እሺ፣ እኔ ያዳምጣችኋለሁ። ጊዜን የሰጠ ፈጣሪ ነው። ከሰጠኝ 24 ሰዓት ውስጥ ለእናንተ 1 ሰዓት ተኩልን ብሰጣችሁ ባረክበታለሁ እንጂ ምንም ከኔ የሚቀነስ ነገር የለም። ነገ ደግሞ ሌላ ቀን ነው። ዛሬ ያልገባችሁ ሰዎች ደግሞ ነገም ጤናና እድሜ ይስጠን እንጂ መልሰን እንገናኛለን። ክፉን ያርቅላችሁ፣ ጤናና እድሜ ይስጣችሁ። አትውደቁ፣ ፈልጋችሁ አትጡ። እንቅፋት የሚሆንባችሁ ነገር ፈጣሪ ከፊት እየሄደ ይንቀልላችሁ። የልባችሁን መሻት ይሙላላችሁ። ከክፋት በስተቀር የልባችሁን ፍላጎት በሙሉ ያሟላላችሁ። ከአስመሳይ ሰው ይጠብቃችሁ። ክፉ ከሚያሴርባችሁ ሰዎች፣ ከሚያጠምዱባችሁ ወጥመድ በሙሉ እሱ ይታደጋችሁ። አትጡ፣ አይጉደልባችሁ። በሰው ፊት የሰው ፊት አትዩ። ሁሌም ከፍ ከፍ በሉ። ውድቀት አያገኛችሁ። በጠላቶቻችሁ ፊት ከፍ አድርጎ ይሹማችሁ። እሺ ይሄንን ነው የምላችሁ። ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ ደግሞ መልካም የስራ ቀን ይሁንላችሁ።